እናንተ ጽጌረዳ እኮ በቃ ዮናስ እኮ በቃ ልፋታት አለኩ እንዴ! ምንድነው ነገሩ? ዮናስ ተፋታት እንጂ ጽጌረዳን እና ውዶች እንግዲህ ባለፈው እንደተመለከታችሁት ማለት ነው ዮናስ ያው እሱን ማግባት እንደምትፈልግ ነግሯን ነበረ። ጽጌረዳ ደግሞ ልክ እንደዚህ ተኮፋፍላ ለብሳ ከቤት እንደምንም ብላ ወጥታ እንግዲህ እናቷን አግኝታ ነበረ እና እናቷን እንግዲህ ክን ስታገኝም እናቷ እንግዲህ እኔ እናት ነገር አያስችልምና ወደ አቶ መስፍን ጋር በመሄድ እንግዲህ የአቶ መስፍንን እንግዲህ እርዳታ ጠይቃ ነበረ እና አቶ መስፍንም እርዳታውን እንግዲህ ግን አልነፈጋትም። እሺ ብሎ ከነ ልጁ ማለት ነው እንዲሁም ከነብዩ ራሱ ሳይቀር በጣም ነበረ እያሰበላት ለጽጌረዳ በነገራችን ላይ። እናም እንግዲህ ግን እንደዛ በማለት ማለት ነው ምንም ነገር አታስቢ አለ የተባለ ጠበቃ አለ እሱ ማለት ነው ይከታተልላታል በማለትም እንግዲህ ግን ነግሯት ነበረ። እና ሙዶቼ እንግዲህ አቶ መስፍን ማለት ነው ከጽጌረዳ ጋር ማለት ነው እንግዲህ ጠበቃ አገናኝቷት ነበረ እና ዛሬ ላይ ሁሉንም ነገር እንግዲህ ጽጌረዳ ያለውን ነገር እንዴት እንደሆነ ምን እንደምታደርግ እንግዲህ ለአቶ መስፍን እንግዲህ ጠበቃ ተናግራለች። እናም ያንን ነገር እንግዲህ ከንተ ጠበቃው ጋር ከተነጋገረች በኋላ ቀጥታ ወደ ዮናስ ጋር ነበር ሄደችው። ምክንያቱም ወደ ዮናስ ጋር ሄደችበት ምክንያት ምንድነው? ካሁን ከዮናስ ጋር እንግዲህ ከን ብትርቅ ሌላ ችግር ይፈጠራል። እናም እንግዲህ ችግር የሚፈጠረው ምንድነው? ዮናስ እንግዲህ እንዳያችሁት ካሁን በፊት እንግዲህ የምትሰራውን ስራ ሁሉንም ነገር እያንዳንዱ መረጃ ስለሚያውቅ ማለት ነው ወደሱ ተመልሳ ምንም ነገር እንዳላደረገች ምናምን ትነግረዋለች። ግን ደግሞ እንደተመለከታችሁት ፌበን ነች። አንዳንዴ የተረገመ እህት አይኖራችሁ። ኋላ ፌበን እንግዲህ ለጽጌረዳ ምንም ባታደርጋትም እህቷ ነበረች እንጂ አሳልፋ የምትሰጥ ልጅ አልነበረችም። እንግዲህ ጽጌረዳ ማለት ነው ስላደረገችው ስለውሏ ሁሉንም ነገር ፌበን እንግዲህ ግልብጥ አድርጋ ለዮናስ ነግረዋለች። ዮናስም እንግዲህ ግን ጽጌረዳን የት ነበርሽ ምናምን ሲላትም እንግዲህ ግን ሲጨንቀኝ ቤተ ክርስቲያን ሄጄ ነበር ያለችው። አረ ቤተ ክርስቲያን ነው ወይስ ጠበቃ ለማናገር ሲልም እንግዲህ ይነግራታል። በዚህ ጊዜ ጽጌረዳም እንግዲህ በጣም ደነግጥና ምን አንተ እንዴት አወቅ ይሄንን ነገር ስትልም ትጠይቀዋለች። ይኸውልሽ ትሰሚኛለሽ ጽጌረዳ እኔ ምንም ነገር ብታደርጊ ከኔ አታመልጭም ብዬሻለሁ ሲልም እንግዲህ ግን ያስተነቅቃታል ማለት ነው። እናም እንዳያችሁት ሌላው ማለት ነው እንግዲህ ይሄንን መነፋረቅሽን ትተሽ ሁሉንም ነገር ትተሽ ለሰርግሽ ብትዘጋጅ ይሻልሻል ሲልም እንግዲህ ይነግራታል። ጽጌረዳ በዚህ ጊዜ በጣም ትደነግጣለች። ማለት ዮናስ ይሁን ሰርግ ነው የምትለው ስትልም አሁን የፍርድ ቤቱ ነገር ያንቺን ጉዳይ ከጨረስን በኋላ ድል ያለ እንሰርጋለን እንጋባለን ሲልም ይነግራታል። እባክህን ዮናስ ተወኝ፣ እኔን ተወኝ፣ እኔ መማር ነው የምፈልገው፣ ትምህርቴን መማር ነው የምፈልገው፣ ሲቀጥል ደግሞ እናቴን መርዳት ነው የምፈልገው ሲልም እንግዲህ ስትልም ትነግረዋለች። ዮናስን በዚህ ጊዜ እኔ እኮ አግቢኝ እንጂ እኮ ያልኩሽ ከህልምሽ እኮ ላጨናክፍሽ አላልኩም፣ እኔን ታገቢኛለሽ፣ ተወልጅኛለሽ፣ ቤተሰቦችሽንም ትረጃለሽ እያለም እንግዲህ ግን ይነግራታል ማለት ነው። እንግዲህ ነው እግሩ ላይ ተደፍታ ራሱ እባክህን እርዳኝ ብላ ብትነግረውም ጽጌረዳ ቆይንስ አላሳዝንሽም እኔም እኮ አፈቅርሻለሁ ሲልም እንግዲህ ይነግራታል። እኔ ግን ደግሞ አላፈቅርህም። ቆይናና በድን ገላ የኔን ገላ በድን አቅፈህ መተኛት ያስደስታል ስትልም እንግዲህ ግን ትነግረዋለች። ምንም ችግር የለውም አታስቢ እንሞክረው ጽጌረዳ ሲልም እንግዲህ ግን መልሶላታል። እንግዲህ ዮናስም እንዳያችሁት የጽጌረዳ ልመና ትቶ ረግጧት ነበረ የሄደው። ሌላው እንግዲህ ነብዩ ነው። ነብዩ እንግዲህ እንዳያችሁት ፌበን ባለፈው ማለት ነው አብረን አድረናል ምናምን ብለው ነበረ። ግን ደግሞ መድኃኒት ጸጥታ ነው እንግዲህ ወይዘሮ ፍቅርተ ማለት ነው ቀጥታ ወደ ቤት ትገባለች። እንግዲህ ዘርፌ እንዳያችሁት ቡና ላምጣልሽ ስትላትም ቆይ ዝም በይ መጣሁ በማለትም ወደ ልጇ ክፍል ትገባና ይኸውልሽ ብዙ የተፈጠረ ነገር እንዳለ ውስጥ ይነግረኛል። ስለዚህ አንድ ነገር ሳታስቀሪ የተፈጠረውን ነገር ንገሪ፣ ምንድን ያደረጋችሁ ስትልም ትነግራታለች። በዚህ ጊዜ ማየ በጣም ይቅርታ፣ በእርግጥ ደስ የማይል ነገር አድርጌያለሁ ስትልም እኮ እኔ ፍቅርተ እኮ አውቄዋለሁ እኮ የሆነ ነገር እንዳደረግሽማ እኮ ውስጥ ጠርጥር ያለው ስትልም እንግዲህ ምንድነው አሁን ያደረግሽው ቀጥታ ተናገሪ ስትልም እንግዲህ ታፋጥጣታለች። በዚህም ጊዜ እንግዲህ
እማዬ ይኸውልሽ ለነብዩ መድኃኒት ሰጥቼዋለሁ። ነብዩ እንግዲህ ግን ባለፈው ከኔ ጋር እንዲተኛ እንዲሁም ደግሞ ለወደፊቱ እንዲያገባይ ብዬ መድኃኒት ሰጥቼዋለሁ። መድኃኒቱ ደግሞ የልብ ድካም የሚያስይዝ የሆነ ድካም የሚል ነበረ ሲልም እንግዲህ ስትልም ትነግራታለች። በእርግጥም ይሄንን ጋብቻ ከአንቺ በበለጠ እኔ ፈልገዋለሁ፣ ግን ደግሞ የአንቺን ክብር የሚነካ መሆን የለበትም ስትልም እንግዲህ እማዬ መኔ ምንም ነገር የኔን ክብር የሚነካ ነገር አላደረኩም ስትልም እንግዲህ ግን ለእናቷም ታስረዳታለች። እና ሌላው እንግዲህ ግን ታዲያ ማለት ምንም ነገር ካላደረጋችሁ በኋላ ቆይናና ስትጋቡ ከነ ክብረ ንጽህናሽ ሲያገኝሽ የዛን ምን ሊልሽ እንደሚችል ታውቂዋለሽ። ልጅ እኮ ተጠፍጥፎ እኮ እንደ ጭቃ እኮ አይሰራም ስትልም እንግዲህ ይሄንን ነገር እንዳያችሁት ፌበን ማለት ነው አላሰበችውም። ይኸውልሽ ልጅ ነው ወይስ ክብረ ንጽህናሽን ለሌላ ጋር ለመጣል አስበሻል ስትልም እንደምን እያልሽ ነው ማ ይሄንን ነገር መመለስ አልችልም ትነግሪኛለሽ አልነግርሽም ሲባባሉም በዚህ ጊዜ ዘርፌ ሁሉንም ነገር እየሰማኝ ነበረ። አይ ዘርፌ በነገራችን ላይ ጽጌረዳን እንግዲህ ነው ወይዘሮ ፍቅርተ ብዙ ነገር እንዳላለቻት ይሄንን ነገር እንግዲህ ግን በተቃራኒ የገዛ ልጇ እያደረገችው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። ሌላው አቶ መኮንንና እንግዲህ ነብዩ በተቀመጡበት ጊዜ እንግዲህ ነብዩ እንዳያችሁት የልብ ድካም እያለው ነበረ። ምን ሆነ ነው አንተ ላይ በጣም ድካም እያለ ነው፣ በዛ ላይ ፊት ተቀልቷል። ተነሳሲ ወደ ውጭ ወጥተን ዘና ብለን እንምጣ ሲልም አይ መኮንን እኔ መውጣት አልፈልግም፣ በዛ ላይ በጣም ደብሮኛል እያለም እንግዲህ እየነገረው ነበረ። አይኑ መውጣት አለብን፣ ተነሳ ወደ ውጭ መውጣት አለብን፣ በዛ ላይ ደግሞ እዚህ ከምትቀመጥ ወደ ፋርማሲ ሄደህ ትታየዋለህ ሲለውም ነገር እኮ ልክ ነህ ብለው ተነስተውም ወደ ውጭ ለመውጣት እንትን ይላሉ። ሌላው እንግዲህ አሁን አዲስ የገባችው ሰራተኛ ነኝ እናቴ ባፍና ባፏ ጫቷን እንትን ብላ ሙዚቃዋን በኤርፎኗ ደቅ አድርጋ ለውዟን አቅርባ ሰንደሉ ሳይቀር እንግዲህ አቶ መስፍን ቢጣራ የሚሰማው የሲያጣ እንግዲህ ኩሽና ሲሄዳል እንግዲህ ኪችን ሲሄድ ማለት ነው እንዳያችሁት ባፏ ሙሉ ጫት ነበረ። እናም አቶ መስፍንም ምንድነው እንዳንቺ ቆይ ስጠራሽ የማትሰሚው ስለሞይ አባባ በጣም ይቅርታ ማለቴ ሙዚቃውን ከፍ አድርጌ ስትል ምንድነው ደግሞ ባፍሽ ተጎተረው ይላታል። ወይ ይሄ እኮ ቅድም እየኮ ምግብ እንትን ስል ተራረፈና በላሁት ምናምን ታዲያ ሰንደሉስ ምንድነው ለውዙስ ምንድነው ሲልም ይነግራታል። እንግዲህ ያው ሴት ልጅ መለኛ ነችና በዛም በዝክም ብላ ነገሩን ተወጥተዋለች ማለት ነው። በእንደው ለማንኛውም እኔ እንደው በመኮንን በኩል ስለመጣሽ ነው እንጂ እንደው ቀልቤም አልወደደሽም ሲላትም ደነገጠ። አይ ማለት የኮከባችን አልተገጣጠመ ሊሆናላ ስትልም እንግዲህ ትናገርና በዚህ ጊዜ እንግዲህ እንዳያችሁት በእሺ ለማንኛውም እኔ አሁን ወደ ክፍሌ ልገባ ነው፣ ትንሽ የድካም ስሜት ተሰምቶኛል እና ረሃብም ነገር ስለተሰማ ክፍሌ ድረስ እንግዲህ ምግብ ይዘሽልኝ ነው የሚበላ ብሎም እንግዲህ ትእዛዝ ያዛታል። እሷም ምሽትልና እንግዲህ ምግቡን ለማዘጋጀት ደፋ ቀና ትላለች። ደግሞ ቅድምዬ ቀልቤ አልወደደውም ያልኩሽን ነገር በሌላ እንዳታስቢው ስትልም አይ ችግር የለውም ስትልም ትናገራለች። እንግዲህ ሲወጣ መለስ ሲል እንግዲህ ልጆቹን ያገኛቸዋል ማለት ነብዩንና መኮንንን ማለት ነው። እና ነብዩና መኮንን ወደ ልክ ሄዱ ነው ምናምን ሲልም አይ ከነባጋ እኮ ወደ ውጭ ወጣ ብለን እስቲ እንዝናና ብለን ነው ሲልም አይ ጥሩ አደርጋል ብሎም እንግዲህ ነብዩን ሲመለከተው ነብዩ ድክም ብሏል። ምን ሆነ ነው ነብዩ ማለት ፊትህ እኮ ትክክል አይደለም፣ በዛ ላይ ደግሞ አይንህ ቀልቷል፣ ምን ሆነ ነው ሲልም እንግዲህ አይ ምንም አልሆነ ማለት ያሁን እኮ ተኝቼ ሊሆን ይችላል ሲልም እንትን ይላል። በሉ እንግዲህን ወደ ሆስፒታልም ሄድ ይበልና ባይሆን ታየው ሲልም እንግዲህ ነግሯል። እሺ ይላል። አባይ አንተ ማለት ነው ይልክ ነብዩ ሐኪም ቤት አይወድም፣ ስለዚህ መኮንን አደረሃም ብሎም እንግዲህ ይዞት ይሄዳል። እሺ ተባብለው እንዳያችሁት ማለት ነው። ሌላው እንግዲህ ጽጌረዳና እናቷ እያወሩ ነበረ። እናቴ ከእንግዲህም በኋላ ምንም ነገር አትጨነቂን፣ ያልታሰርም እንግዲህ ከአቶ መስፍን ጋር ጠበቃ ጋር ያለውን ነገር አውርተናል፣ ይህንን ነገር በራሴ አስተካክለዋለሁ፣ ምንም ነገር እንዳታስቢ ብላለች። እንግዲህ ጽጌረዳ አሁንም ቢሆንም ሌላ ችግር ውስጥ እንዳትገቢ ብሌ ነው የማስበው ማለት ነው። ማለት ሰው የሚልሽን ሰሚ ካሁን በፊትም እንግዲህ እናትሽ የምትልሽን ነገር ባለመስማትሽ ነው እዚህ ሁሉ ችግር ውስጥ የገባሽው እና አሁንም ቢሆንም ይህንን ነገር በራሴ አስተካክለዋለሁ የምትለውን ነገር ብትተው ብዬ ነው የማስበው።
እና እንግዲህ እንደዛ ስትልም በጊዜ እንዳያችሁት በጣም ነበር ደስ ያላት ዘርፌ፣ ምክንያቱም ልጇ አልታሰርም ከእንግዲህም በኋላ ስትላት ማለት ነው። ሌላው እንግዲህ እንደተመለከታችሁት መኮንን ጋር ማለት ነው ይደውልለታል ማለት ነው ዮናስ እንግዲህ የነስ ሲለው አይ እዚህ እየመጣሁ ነው አንቺ ብሎ ነበር ያናገረው። ዮናስ በጣም ይናደዳል፣ እንዴት አንቺ ብሎ ያወራኛል ብሎ ማለት ነው። እናም ይኸውልህ ካሁኑኑ እፈልግሃለሁ እንድትመጣ ሲልም ጓደኛዬን ሆስፒታል አድርሻ ትመጣለሁ ሲልም በጓደኛ በኩል እሱ ነው አንተን የሚያስታምምክ ብሎም ዝቶበታል። እና ወዶቼ ጽጌረዳ ድራማ እስከዚህ ፓርቲ ዘንላችሁ ቀርበናል። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።